ሰላም እንዴት ናችሁ? የደስዌል ቲቪ ቤተሰቦች እኔ ዛቤሪ መስከን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የዱባ ፍሬ እንዴት ነው መካንነትን የሚከላከለው ወይም ደግሞ የዱባ ፍሬና የመራቢያ አካላት ምን ዝምድና አላቸው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ የዱባ ፍሬ ከቅባት እህሎች የሚመደብ የምግብ አይነት ሲሆን በተለይ ደግሞ በያዛቸው እጅግ በጣም ጠቃሚ የሆኑ ንጥረ ነገሮች የመራቢያ አካላትን ወይም ደግሞ የመውለጃ ስርዓትን በመደገፍና በማስተካከል ደረጃ ትልቅ ሚና እንዳለው ብዙ ጥናቶች ያስረዳሉ ማለት ነው። እንደሚታወቀው የዱባ ፍሬ በውስጡ እጅግ በጣም ጠቃሚ የሆነ ንጥረ ነገርን እንደ ዚንክ አይነት በጣም አስፈላጊ የሆኑ ንጥረ ነገሮችን በደንብ አጭቆ ስለያዘ ከመውለጃ ስርዓት ጋር ወይም ደግሞ ከመራቢያ አካላት ጋር ያለውን ሂደት በመጠበቅ እና በማስተካከል ደረጃ ትልቅ ሚና እንዳለው ብዙ ጥናቶች ይደግፉታል ማለት ነው። ብዙ ጊዜ ዚንክ ያላቸውን ምግቦች በስርዓት የሚመገቡ ሰዎች ከመውለድ ጋር ያለውን ሂደት በመደገፍና አጠቃላይ መሃንነትን በመከላከል ደረጃ ትልቅ ሚና እንዳለው ብዙ ጥናቶች ያትታሉ ማለት ነው። በተለይ ደግሞ የወንዶችን የዘር ፍሬ በማስተካከል የሴቶችን የእንቁላል ምርትን በመደገፍና አጠቃላይ የሆርሞንን መዛባት በመከላከል ደረጃ ትልቅ ሚና እንዳለው ብዙ ጥናቶች ያስረዳሉ ማለት ነው። ዚንክ የእንቁላልን ምርት በመደገፍ የስፐርምን ኳሊቲ በመጠበቅና የሆርሞንን መዛባት በመከላከል አጠቃላይ የመራቢያ ጤንነትን በመደገፍ ትልቅ ሚና ያለው የማዕድን አይነት ነው ማለት ነው። በሴቶች ላይ እንደሚታወቀው እንደጠቀስነው ይሄ ዚንክ የሚባል ንጥረ ነገርን በደንብ አጭቆ ስለያዘ የወር አበባ ዑደትን በማስተካከል የእንቁላል ምርትን በመደገፍና አጠቃላይ ጤናማ የሆነ የሆርሞን መጠን እንዲኖር በማድረግ ትልቅ ሚና አለው ማለት ነው። ወንዶች ላይ ስንመጣ ደግሞ ጤናማ የወንድ የዘር ፍሬ እንዲኖር ያደርጋል። በተለይ መጠኑ የተስተካከለ እንዲሆን ወይም ደግሞ ኳንቲቲው የተስተካከለ እንዲሆን ያደርጋል። ጥራቱ ወይም ደግሞ ኳሊቲው አሪፍ እንዲሆን ያደርጋል። እንዲሁም ደግሞ የስፐርም ሞቲሊቲ ወይም ደግሞ እንቅስቃሴ የተስተካከለ እንዲሆን ያደርጋል ማለት ነው። ስለዚህ የዚንክ ወይም ደግሞ የዱባ ፍሬ እንዴት ነው ማንነትን የሚከላከለው የሚለውን በሁለት ከፍዬ ልንገራችሁ፣ በወንዶች ላይና በሴቶች ላይ ማለት ነው። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባራዊ ሰዎችም ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። ወደ ወንዶች ስንመጣ አንደኛው የስፐርም ኳሊቲን ይጨምራል። እንደሚታወቀው የዱባ ፍሬ በተለይ ደግሞ በውስጡ እጅግ በጣም ጠቃሚ የሆነ ዚንክ የሚባለው ንጥረ ነገር ስለያዘ አጠቃላይ የስፐርምን ኳሊቲ የስፐርምን ጤንነት በመጠበቅ ደረጃ ትልቅ ሚና አለው ማለት ነው። ዚንክ ያለባቸው ምግቦች እንደ ዱባ ፍሬና ሌሎችን ምግቦች በደንብ አዘውትሮ የሚመገቡ ሰዎች ከስፐርም ጥራት ጋር ከስፐርም ብዛት ጋር እና አጠቃላይ የስፐርም ሞቲሊቲ ወይም ደግሞ እንቅስቃሴ በመደገፍ ደረጃ ትልቅ ሚና አለው ማለት ነው የዱባ ፍሬ። ሁለተኛ አንቲኦክሲዳንት ኢፌክት አለው እንደሚታወቀው ወይም ደግሞ ጸረ ሙቀት አማቂ ኬሚካል ባህሪ አለው ማለት ነው። ዚንክ ብዙ ጊዜ ዚንክ አሁን እንዳልነው ያልተረጋጉ ኤሌክትሮኖች ወይም ደግሞ ያልተረጋጉ ጽዳጆች ወይም ደግሞ የኦክሳይድ ውጥረት እያልን የምንጠራው ስፐርምን እንዳይጎዳ በማድረግ ወይም ደግሞ የዲኤንኤ ቼንጅ እንዳይኖር በማድረግ አጠቃላይ የተስተካከለ ኳሊቲ ኳንቲቲው እና ሞቲሊቲ የተስተካከለ ስፐርም እንዲኖር ያደርጋል ማለት ነው። ሶስተኛ የሆርሞንን መዛባት ይከላከላል። እንደሚታወቀው ቅድም እንደጠቀስነው በተለይ ደግሞ የዱባ ፍሬ በውስጡ ዚንክ የሚባል እጅግ በጣም ጠቃሚ የሆነ ንጥረ ነገርን ስለያዘ ከሜል ሪፕሮዳክቲቭ ሲስተም ጋር ያለውን ሂደት ወይም ደግሞ ከወንዶች የመራቢያ አካላት ጋር ያለውን ሂደት በመደገፍና በማስተካከል ደረጃ ትልቅ ሚና አለው ማለት ነው። በተለይ ቴስቴስትሮን የሚባለውን ሆርሞን በመደገፍ አጠቃላይ ወንዶች የወንድነት ባህሪ እንዲላበሱ በማድረግና ቅድም እንደጠቀስነው ደግሞ የስፐርም ኳሊቲ ኳንቲቲ እና ሞቲሊቲ የተስተካከለ እንዲሆን በማድረግ አጠቃላይ ለመጸነስ ቁልፍ ሚና የሚጫወቱ እነዚህ ሶስት ነገሮችን በመደገፍ ትልቅ ሚና አለው ማለት ነው። ብዙ ጊዜ በተለይ ደግሞ ሰዎች መሃን ሳይሆኑ ወይም ደግሞ መሃንነት ችግር ሳይኖርባቸው የስፐርም ጥራት የስፐርም ብዛትና አጠቃላይ የስፐርም ሞቲሊቲ የተዳከመ ስለሚሆን ለመጸነስ ይቸገራሉ ማለት ነው ወንዶች። ስለዚህ ይህን ሂደት በመደገፍና በማስተካከል ደረጃ ትልቅ ሚና አለው ማለት ነው። ሌላው ደግሞ በሴቶች ላይ ምን ጥቅም አለው የሚለውን ስናይ በተለይ ደግሞ የሴቶችን የእንቁላል ምርትን በመደገፍና የእንቁላል ምርትን ጤንነት በማስተካከል ደረጃ ትልቅ ቫልዩ አለው ማለት ነው። በተለይ ደግሞ ዚንክ እና
ጸረ ሙቀት አማቂ ባህሪዎችን በደንብ ስለያዘ የዱባ ፍሬ የእንቁላልን ኳሊቲ ሳፖርት ያደርጋል። እንዲሁም ደግሞ የእንቁላልን ፋንክሽናሊቲ በመጨመርም ትልቅ ሚና አለው ማለት ነው። ብዙ ጊዜ እንቁላል ከኦቫሪ ወይም ደግሞ ከእንቁልጤ ከመውጣቷ በፊት በደንብ ማቹር እንድትሆን በደንብ ጤንነቷ የጠበቀ እንዲሆን እና አጠቃላይ ለመጸነስ ዝግጁ የሆነች እንቁላል እንዲኖር ያደርጋል ማለት ነው ዚንክ። ሁለተኛ በተለይ ደግሞ የወር አበባ ዑደትን በማስተካከል እና በተለይ ደግሞ የወር አበባ መዛባትን በመደገፍ የወር አበባ መዛባትን ዑደት በማስተካከል አጠቃላይ የወር አበባ መዛባት እንዳይኖር በማድረግ ትልቅ ሚና አለው ማለት ነው። ብዙ ጊዜ በተለይ ደግሞ አሁን ሴቶች በስርዓት ጽንስ እንዳይጸንሱ ማህፀናቸው እንዳይለመልም ከሚያደርጉ ነገሮች እንግዲህ አንዱ የወር አበባ መዛባት ነው። በተለይ አንዴ ከፍ ይላል፣ አንዴ ዝቅ ይላል፣ አንዴ መጠኑ ይጨምራል፣ አንዴ መጠኑ ይቀንሳል። ይህ ሂደት በስርዓት ማህፀን እንዳይለመልም የማህፀን ግድግዳ በስርዓት ጽንስን ለመቀበል ዝግጁ እንዳይሆን ያደርጋል ማለት ነው። በተለይ ደግሞ የዱባ ፍሬ በውስጡ ሊግናንስ የሚባል እጅግ በጣም ጠቃሚ የሆነ ፋይቶ ስትሮጅን የሚባል ንጥረ ነገር ስለያዘ አጠቃላይ ሪጉላር የሆነ ወይም ደግሞ ባላንስ የሆነ ማንስትሪያል ሳይክል ወይም ደግሞ የወር አበባ ዑደት እንዲኖራቸው ያደርጋል ማለት ነው። አሁን እንዳልነው የተዛባ የወር አበባ ዑደት መኖር ለመራቢያ አካላት ሂደት ወይም ደግሞ የማህፀንን ግድግዳ አጠቃላይ የማህፀንን መለምለም ሂደት ያደናቅፋልና ይህን ሂደት በመደገፍና በማሳከል ደረጃ ትልቅ ሚና አለው ማለት ነው። ሶስተኛ ደግሞ ኢንፍላሜሽንን በመከላከል ብዙ ጊዜ ኢንፍላሜሽን ወይም ደግሞ ብግነት ስር የሰደደ ብግነት የማህፀንን ልምላሜ አጠቃላይ በተለይ ደግሞ ማህፀን ላይ ብግነት ካለ ማህፀን ላይ ኢንፍላሜሽን ወይም ደግሞ እብጠት ካለ ለመራባት ወይም ደግሞ ጽንስ ለመፍጠር ትልቅ አሉታዊ ተጽዕኖ ሊያስከትል ይችላል ወይም ደግሞ የማህፀን መለምለም ሂደት ሊያዛባ ይችላል እና ይህን ሂደት በመከላከልና በመደገፍ ደረጃ ትልቅ ሚና አለው ማለት ነው። በተለይ ደግሞ የዱባ ፍሬ በውስጡ በኦሜጋ 3 ፋቲ አሲድ በዚንክ እና በአንቲኦክሲዳንቶች ወይም ደግሞ በጸረ ሙቀት አማቂ ኬሚካሎች የበለጸገ ስለሆነ ኢንፍላሜሽን በመዋጋት ትልቅ ሚና አለው ማለት ነው። ቅድም እንደጠቀስነው ስር የሰደደ ብግነት ስር የሰደደ እብጠት በሚኖርበት ጊዜ በተለይ ደግሞ ሴቶች ማህፀን ላይ በሚኖርበት ጊዜ ጽንስን ለመቀበል ማህፀን ይቸገራል ማለት ነው። ስለዚህ ሴቶች መሃን ባይሆኑም ወይም ደግሞ የመሃንነት ባህሪ ባይኖራቸውም በደንብ ጽንስን ለመቀበል ዝግጁ እንዳይሆን ያደርጋል ማለት ነው ይህ ሂደት። ስለዚህ ኢንፍላሜሽንን በመከላከል ደረጃ እጅግ በጣም ትልቅ ሚና አለው ማለት ነው። እንደሚታወቀው ስር የሰደደ ኢንፍላሜሽን ወይም ደግሞ ብግነት ኢምፕላንቴሽን ብለን የምንጠራውን ሂደት በማደናቀፍ የሚታወቅ ነገር ነው ማለት። ስለዚህ በሴቶች የመራቢያ አካላት ላይ ብግነት፣ እብጠት፣ ቁጣ እንዳይኖርና ያልተፈለገ የሴል ግሮዝ እንዳይኖር ይከላከላል ማለት ነው። በዛ ሂደት ሴቶች በስርዓት እንዲጸንሱ ያደርጋል ማለት ነው። እንደ አጠቃላይ ደግሞ እንዴት ነው የዱባ ፍሬን መመገብ ያለባቸው ሰዎች የሚለውን ስናይ አንደኛ በዘይት መልክ ነው። በተለይ አሁን ላይ በዘይት መልክ ወይም ደግሞ በኦይል መልክ ይሰጣል ማለት ነው። ይህ ሂደት ከምግብ ጋር በመጨመር በተለያየ ነገር በመጨመር መመገብ ይቻላል። ሌላው ደግሞ ፍሬውን በመቁላት ሮስትድ በማድረግ መመገብ ይቻላል ማለት ነው። ከዚህ በተጨማሪ በፓውደር መልክ ግራይንድ በማድረግ ፓውደሩን በተለያየ መልክ በቂጣ ሊሆን ይችላል፣ በዳቦ ሊሆን ይችላል፣ በተለያየ ነገር ከተለያየ ነገር ጋር በመጨመርም መመገብ ከወጥ ጋር በመጨመርም መመገብ ይቻላል ማለት ነው። ሌላው ከሌሎች ምግቦች ጋር በተለይ ደግሞ በሰላድ መልክ ፓውደሩን በመነስነስ ሊሆን ይችላል፣ አትክልት ሲዘጋጅ በመነስነስ ሊሆን ይችላል፣ ወጥ ላይ በመጨመር ሊሆን ይችላል፣ ከዳቦ ጋር ወይም ደግሞ ከቂጣ ጋር በመጨመር ሊሆን ይችላል። በዚህ መልክ መመገብ ይቻላል ማለት ነው። ይህ ሂደት አሁን እንዳልነው ዱባ ከፍተኛ ዚንክን የምናገኝባቸው ምግቦች አንደኛና ዋነኛው ሲሆን አሁን እንዳልነው ከሰዎች ጋር የመራቢያ ሂደትን በማስተካከልና በመደገፍ ደረጃ ትልቅ ሚና ስላለው አዘውትሮ መመገብ በጣም አሪፍ ነው ማለት ነው። ቅድም እንደጠቀስነው እንግዲህ ምንም ሰዎች የመሃንነት ችግር ወይም ደግሞ የመውለድ ችግር ሳይኖርባቸው በተለይ ደግሞ ወንዶች ላይ የስፐርም ጥራት፣ የስፐርም ብዛት እና የስፐርም እንቅስቃሴ በመቀነሱ ምክንያት ወንዶች ለመጸነስ ይቸገራሉ ማለት ነው። ሴቶች ላይ ደግሞ እንቁላል የማምረት ችግር ሳይኖርባቸው ነገር ግን የእንቁላል ጤንነት የእንቁላል ማቹሬሽን እና አጠቃላይ የእንቁላል ሂደትን ስለሚደግፍ ይህን ሂደት በማስተካከልና በመጠቀም ደረጃ እጅግ በጣም አስፈላጊ የሆነ የምግብ አይነት ስለሆነ እንደዚህ አይነት ችግር ያለባቸው ሰዎች አዘውትሮ ቢጠቀሙት ብዙ ነገር ያተርፉበታል ተብሎ ይታሰባል ማለት ነው። ዛሬ እንግዲህ በዚህ ቪዲዮ እንዴት ነው የዱባ ፍሬ መሃንነትን የሚከላከለው የመውለጃ ስርዓትን ወይም ደግሞ የመራቢያ አካላትን ሂደት የሚደግፈው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው
አመሰግናለሁ። ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።